ያልተቋጨው ጉዳይ ማለት አንተ ልትከታተል ይሄ ሰውዬ ጠብ ነው እንዴ ፍላጎት? አንተ ሰውዬ በሰላም ህይወትክን መምራት አትፈልግም እንዴ? ችግር ምንድነው? ሃይሚን ለመለያየት ነው እንዴ ችግር? በቃ እንዴ አረ ስነ ስርዓትን ያዝ ትግስት የሰው ልጅ ትግስት አለው። ከዛ በላይ ከሄድክ ችግር ውስጥ ልገባ ትችላል። የባሰ ልጁንም ችግር ውስጥ አትክተተው። በቃ ከህይወታቸው ውጣላቸው። እንዴ ምን መሆን ነው? አረ ፋሚሊ ገብታችሁ ንገሩት። የምሬን ነው ገብታችሁ ንገሩት። ይሄ እኮ ነው በቃ እየተናገርኩኝ ነበር ፋሚሊ፣ ቅድም ስናገር ነበር። ይሄው እነሱ እንኳን ያለባቸውን ችግር መፍታት ሳይችሉ እንደዚህ እየተጨቃጨቁ ምናምን ነገር እንዴ ደሞ ሌላ ችግር መጣ ፋሚሊ፣ ደሞ ሌላ ችግር እንደገና ደሞ አሁን ርስ ሊሆን ነው። እጭ በጣም ነው ያስጠላኝ። የምሬን ነው በጣም ነው ያስጠላኝ። እንዴ አያስጠላችሁም እንዴ? አረ በመድኃኒዓለም ይሄ ሰውዬ ደግሞ ፋሚሊ እባካችሁ ገብታችሁ ኮሜንት ላይ ከህይወታቸው ውጣላቸው፣ ሰላማዊ ህይወታቸውን ይምሩበት ፕሊስ፣ ውጣላቸው እያላችሁ ጻፉለት። ይመለከቷል ፋሚሊ። እንዴ በሽተኛ ነው እንዴ ሰውዬ? ምን ፈልጋ ነው? ለምመጣ ያሟል ችግርም አለ። እኔ እኮ አንዳንድ ጊዜ ግራ እየገባኝ ነው። ይሄ ቤት የማን ነው? ቆይ የማን ቤት ነው? ሳያስቡት ከልጁ ቤት ነው እንደሄዱት። እኔ እኮ ግራ እየገባኝ ነው። የምሬ ነው ፋሚሊ። ይሄን ያክል ነፃነት፣ ይሄን ያክል ዝም ብሎ የሚመጣ የሚሄድ ነፃነት የትኛው ማን ነው እንደዚህ ነፃነት የሰጠው ለዚህ ልጅ? የምሬ ነው ፋሚሊ። እንዴ አሁን ይሄ ልጅ ብሩክ የሆነ ነገር ቢያደርገው ይገርማችኋል ወይ? እንዳይገርማችሁ የምሬ ነው እንዳይገርማችሁ። እንዴ ይሄ ከዚህም በላይ ያደራርሳል። ይሄ ትልቅ የሆነ ንቀት ነው። እንዴ በዚህን ልክ እንዴት ቤቱ ይደፈራል? ኢማጂን እስቡት እስኪ። እንዴ አሁን እኮ ሐሳቡ እኮ ብሩኬን ለብሩኬ ሰበብ ሊሆንበት እኮ ነው ይሄ ልጅ። በቃ እሱ ጋር ተጣልቶ ሊያሳስረውም ነው የሚፈልገው። ሌላ ምንም አይደለም አላማው ይሄ ልጅ። ገብቷችኋል አይደል? በቃ ብሩክን እልክ ውስጥ እየከተተው ነው። በተወው ሰዓት በእያንዳንዱ ነገር እየረሱት በመጡበት ሰዓት አሁን ደግሞ ተነስቶ መጥቶ እንደዚህ ደግሞ ነገሩን ድብልቅልቁን ሊያወጣው ነው ፋሚሊ። የምሬን ነው የምነግራችሁ። ይሄ እኮ በጣም የሚያስጠላ ነውር ነው። እንዴ አባት ነውር እኮ ነው። አረ ነውር ወቅ። ይሄ ኖርማል ሰው አይደለም እንደዚህ የሚያደርገው። የሆነ አእምሮ የጎደለው ሰው ነው። የሆነ ችግር ያለበት ሰው ነው። አእምሮ ውስጥ የሆነ የተበረዘ ነገር ያለው ሰው ነው እንጂ እንደዚህ ሊያደርግ አይችልም ማንም ሰው በጤነኛ አእምሮ። እንዴ ያማሃል ካመመ ንገረን። አማኑኤል ምናምን ነገር ይወስዷል፣ ችግር የለውም። እንዴ ጉር ነው ችግር አለ እንዴ? ምን ጉር ነው? አናቱን በለው እስኪ አስደስተኝ። አናቱን በለው አስደስተኝ። የዚህ ሁሉ ነው ይሄ በጥጣችን መንስኤ አለ ታዲያ የምትፈልገው ነገር አለ። ይሄ ሁሉ ሰው አራት ሰው በስነ ስርዓት አንተ ከህይወታችን ውጣልን አንፈልግም እየተባለ ለምን የሚመጣ ይመስላችኋል? ሃው ይሄ ልጅ ወይ ሌላ ነው አላሙ። የሆነ ሰው እየላከው ነው። ገብቷችኋል? የሆነ ሰው ይሄን ነገር አድርግልኝ ተብሎ እየተላከ ነው። እኔ እየገበኛል እንደዛ ነው ፋሚሊ። እናንተ እንዴት ነው እየተረዳችሁት ያላችሁት? የፈለገ ነገር ደረቅ ብትሆኑ፣ የፈለገ ያክል ልካም ብትሆኑ በዚህ ልካም ልትሆኑ አትችሉም። የምሬን ነው። ይሄ ድርቅና ነው። የሆነ ነገር ከጀርባው እንዳለ ነው እኔ እየገበኛል። ሌላ ነገር ምንም ላስብ አልችልም ፋሚሊ። የምሬን ነው ላስብ አልችልም። እንዴ ሰው ለሰበብ ነው የመጣው። በቃ ለሰበብ ነው በቃ የመጣው። ደግሞ እንዳጉላ ሀርደኛ ይገላገላል። እንዳጉላ ሀርደኛ ፋሚሊ። የምሬን ነው። እንዴ ተኮርኩሞ ለመሄድ ለምንድን ነው የሚቸኩለው? ለምንድን ነው ጥድፍ የምትለው? ለመኮርኩም ለምንድን ነው? ለመመታት እንዲህ በኩርኩም እንደጻለሽ ነው እኮ መጥቶ የሚሰደው እኮ። እነዚህ ልጆች እኮ ታግሰው ነው። የምሬን ነው ታግሰው እኮ ነው። ማንም ወንድ እኮ አይታገስም እንደዚህ። የምሬን ነው። በቃ ይጋደላታል ወንድ ልጅ እንግዲህ አንዴ ይጣላል። ከዛ በኋላ በቃ ነገሩን ይፈታል። ፈለገ እስር ቤት ይገባል ምናምን ነገር ነው ፋሚሊ። የምሬን ነው። ወንድ ስትሆን እንደዚህ ነው በቃ አለቀ። ነገር ግን ይሄ በጣም የሚያስጠላ ሰበብ ለመሆን መቸኮል በጣም የሚያስጠላ ነገር ነው። የምሬን ሰበብ ለመሆን ነው እንደዚህ እያደረገ ያለው ይልሽ። በቃ የሆነ ነገር ከጀርባዋል፣ የሆነ አካል ከጀርባዋል ሂድ የሚለው እንደዚህ አድርግ አበጥበጣቸው እንደዚህ። እኔ አላቅም ፋሚሊ። እንደዚህ ተደርጎ ነው ማለት ስለማልፈልግ ነው እዚህ ላይ ገብቷችኋል አይደል? እንጂ በቃ ያን ነገር ነው እየተመለከትኩኝ ያለውኝ እዚህ ላይ። ቆም ይሰጣናን ታዲያ እያወራን አይደል? እያወራን ነው እየተሳሳቅን ነው በቃ። ሌላ ምን ፈለከኝ? ምን ጠብቀህ ነው?
እንዴ? ቆይ እኔ አልገባኝም። የምሬን ነው። ከልባችሁ ሁሉንም ነገር መተው፣ ይቅርታ፣ እሺ በቃ ማመን ምናምን ነገር ለምንድን ነው ያልፈለጋችሁ? ከአንገት በላይ መሰካከስ ምን ይሰራላችኋል? ከአንገት በላይ መሰካከስ ምን የት ልደርሱ ነው? ከአንገት በላይ የምትሰካከሱ? የምሬን ነው የምነግራችሁ። ሀይሚ የት ልደርሽ ነው? ከአንገት በላይ ይሄ እኮ ከአንገት በላይ ነው። የምትስቂው የምትጫወቹም ከአንገት በላይ ነው። ከልብሽ አይደለም ማለት እኮ ነው። በቃ ብሩኬ ጋር ስትገናኝ የምትስቂው በቃ ከአንገት በላይ ነው ማለት ነው እንዴ። በቃ ማመን አለብሽ። ብሩክ የሚነግርሽ ነገር እመኙ። በቃ መጀመሪያ እመኙ። የምሬ ነው። ሌላ ሰው ልታምኚ አትችይም። በቃ ወይም ደግሞ ሌላ ሰው የሚያሳምንሽን ነገር ደግሞ ይዘሽ ነይ። ወይ ካልሆነ እኔ ግራ እየገባኝ ነው ፋምሪ። የምሬ ነው እንዴ። እምነት ነው በቃ ፍቅር ማለት እምነት ነው። መተማመን አለባችሁ። አለቀ። እዚህ ጋር የማስመሰል ህይወት አታሳዩን። ሀይሚም አታሳይን የማስመሰል ህይወት አታሳይን። ብሩክም የማስመሰል ህይወት እንዲያሳየን አንፈልግም። በቃ እናንተ ትክክለኛ የሆነውን ከልባችሁ የመነጨው ነገር ነው እንጂ ማየት ነው እንፈልገው። ለምን ከአንገት በላይ ታሳዩናላችሁ እንዴ? እኛ አንፈልግም እንደዚህ። በቃ ተማመኑና ወደ በፊት ማንነታችሁ ተመለሱ። ካላስ አለቀ በቃ። በዚህ ነገሩን ሁሉ ዝጉት። ምንድነው ነገሩን ማወሳሰብ እንደዚህ? ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ ከች ብያለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ይህንን ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ትችላላችሁ። ፕሊስ እባካችሁ ፋሚሊ 20 ሺህ አስገቡኝ፣ ከቻላችሁ 20 ሺህ አስገቡኝ። እንግዲህ ቀጥታ ወደ ቪዲዮ እናልፋለን። ተመልከቱ። እውነቴን እኮ ነው። አልፈረም ቤተሰብ ምቾት እያንገላታ ነው። አንተ አልወጣም። እንዳትወጣ እኛ ምንም ሌላ ልንል አንችልም። እንዳትወጣ ብሩኬ ተመችቶታል። በዚህን ሰዓት ለብሩኬ ተመቸው የለም። በሃይሚ እንክብካቤ እያገኘ በእጇ እየጎረሰ በእጇ እየጠጣ እሱ እኮ ምንም ነገር እያደረገ አይደለም። እዚህ ላይ ፋሚሊ የምሬን ነው። እንዲህ ሃይሚ ፍቅር አሰጣጥ ትችያለሽ በላት እስኪ። ፍቅር አሰጣጡን ትችይበታለሽ ፋሚሊ ትችይበታለሽ በሉ። ወደኋላ መተውና መፍታት እኮ እንዳለ አሁን ተነስተህ ሂድ። ወደኋላ ትንሽ ቆይና ትንሽ ሲሻለኝ ምናምን ሂድ። አሁን መሄድ ካለ ሲሻለኝ አይደለም። ብሩክም ሃይሚም አንድ ነገር መናገር ፈልጋለሁ። ሁለታችሁም ምንድነው ችግራችሁ እንዴ? ያለፈው ነገር ለምን አትረሱት? ለምንድነው ያለፈው ነገር እናንተ ህይወት ላይ እንደገና መጥቶ እንደዚህ ሊበጠብጣችሁ የሚችለው? ለምንድነው ይሄን ነገር የምትፈቅዱት እንዴ? ራሳችሁ ስለምትፈቅዱ እኮ ኔጌቲቭ ኤነርጂ እያጋባችሁ ነገ ከነገ ወዲያ ደግሞ እንደዚህ የተጨቃጨቁ ያየ ሰው ደግሞ ይመጣል። ጠብቁ፣ ታያላችሁ ፋሚሊ ታያላችሁ። ምክንያቱም ብሩክና ሃይሚ እንደዚህ እንዲሆኑ ነው የሚፈልጉት። በቃ እንደዚህ እንዲሆኑ ነው የሚፈልገው ፋሚሊ እንዴ። ብሩክም ሃይሚም ነገሩን ያለፈውን ነገር እርሱና ህይወታችሁን ምሩ እንዴ። አረ ፍቅሩ ነው። እኛስ ደስታችሁን ሳንጨርስ ከደስታችን ላይ ውሃ መቸለስ ምን ማለት ነው እንዴ? አረ ተው በቃ እንዴ። ማለት አንተ ልትከታተል ይሄ ሰውዬ ጠብ ነው እንዴ ፍላጎት? አንተ ሰውዬ በሰላም ህይወትክን መምራት አትፈልግም እንዴ? ችግር ምንድን ነው? ሃይሚን ለመለያየት ነው እንዴ ችግር? በቃ እንዴ አረ ስነ ስርዓትን ያዝ። ትግስት የሰው ልጅ ትግስት አለው። ከዛ በላይ ከሄድክ ችግር ውስጥ ልገባ ትችላለህ። የባሰ ልጁንም ችግር ውስጥ አትክተተው። በቃ ከህይወታቸው ውጣላቸው እንዴ። ምን መሆን ነው? አረ ፋሚሊ ገብታችሁ ንገሩት። የምሬን ነው፣ ገብታችሁ ንገሩት። ይሄ እኮ ነው በቃ እየተናገርኩኝ ነበር ፋሚሊ፣ ቅድም ስናገር ነበር። ይሄው እነሱ እንኳን ያለባቸውን ችግር መፍታት ሳይችሉ እንደዚህ እየተጨቃጨቁ ምናምን ነገር እንዴ። ደግሞ ሌላ ችግር መጣ ፋሚሊ፣ ደግሞ ሌላ ችግር እንደገና ደግሞ አሁን ርዕስ ሊሆን ነው። በጣም ነው ያስጠላኝ። የምሬን ነው፣ በጣም ነው ያስጠላኝ። እንዴ አያስጠላችሁም እንዴ? አረ በመድኃኒዓለም ይሄ ሰውዬ ደግሞ ፋሚሊ እባካችሁ ገብታችሁ ኮሜንት ላይ ከህይወታቸው ውጣላቸው፣ ሰላማዊ ህይወታቸውን ይምሩበት ፕሊስ፣ ውጣላቸው እያላችሁ ጻፉለት። ይመለከተዋል ፋሚሊ። እንዴ በሽተኛ ነው እንዴ ሰውዬ? ምን ፈልጋ ነው? ለምንመጣ ያሟል ችግርም አለ። እኔ እኮ አንዳንድ ጊዜ ግራ እየገባኝ ነው። ይሄ ቤት የማን ነው? ቆይ የማን ቤት ነው? ሳያስቡት ከልጁ ቤት ነው እንደሄዱት። እኔ እኮ ግራ እየገባኝ ነው። የምሬ ነው ፋሚሊ። ይሄን ያክል ነፃነት፣ ይሄን ያክል ዝም ብሎ የሚመጣ የሚሄድ ነፃነት ማን ነው እንደዚህ ነፃነት የሰጠው ለዚህ ልጅ? የምሬ ነው ፋሚሊ። እንዴ አሁን ይህ ልጅ ብሩክ የሆነ ነገር ቢያደርገው ይገርማችኋል ወይ? እንዳይገርማችሁ የምሬ ነው እንዳይገርማችሁ። እንዴ ይሄ ከዚህም በላይ ያደራርሳል።
ያደራርሳል። ይሄ ትልቅ የሆነ ንቀት ነው እንዴ! በዚህ ልክ እንዴት ቤቱ ይደፈራል? ኢማጂን እስቡት እስኪ እንዴ! አሁን እኮ ሐሳቡ እኮ ብሩኬን ለብሩኬ ሰበብ ሊሆንበት እኮ ነው ሄድሽ። በቃ እሱ ጋር ተጣልቶ ሊያሳስረውም ነው የሚፈልገው። ሌላ ምንም አይደለም አላማው። ይሄ ልጅ ገብቷችኋል አይደል? በቃ ብሩክን እልክ ውስጥ እየከተተው ነው። በተወው ሰዓት በእያንዳንዱ ነገር እየረሱት በመጡበት ሰዓት አሁን ደግሞ ተነስቶ መጥቶ እንደዚህ ደግሞ ነገሩን ድብልቅልቁን ሊያወጣው ነው። ፋሚሊ የምሬን ነው የምነግራችሁ። ይሄ እኮ በጣም የሚያስጠላ ነውር ነው እንዴ! አባት ነውር እኮ ነው። አረ ነውር ወቅ ተመልከቱት እስኪ። አሁን ብሩኬ እኮ ሆዱን ይዞ ነው ያለው ፋሚሊ። የምሬን ነው በቃ አሞታል። በቃ ታሟል። የምሬን ነው ታሟል። በቃ ሆዱን ይዞ ነው እዚህ ላይ እያገላገለ ያለው። በቃ እኔ የምሬን ነው የምነግራችሁ ፋሚሊ። ሆዱን ይዞ በአንድ እጁ ተመልከቱት። ሆዱን ይዞ ነው እየገላገለ ተው ምናምን ነገር እያለ ያለ ነገሩን ወደ ሰላም ለማምጣት እየሞከረ ያለው ፋሚሊ። የምሬን ነው የምነግራችሁና አላቅም። ብሩኬ ትለያለህ። ሌላ ምንም ሊባል አይችልም። ሃይሚም ብሩኬም ትለያላችሁ። ሰላም እንደምትሆኑ ከሁሉም ነገር ነፃ እንደምትሆኑ አሁን ባለፈው ስናገር ነበር። በጣም ትልቅ ደስታ ሲመጣ ትልቅ ሀዘን ተከትሎ ይመጣል እያልኩ በተደጋጋሚ ስናገር ነበር። ያው እንግዲህ እየመጣ ያለው ነገር ይሄ ነው ፋሚሊ። አሁን ደስ እንዳላቸው ሰላም እየሆኑ ፍቅር እየሆኑ የበፊት ፍቅራቸው እየተመለሰ መሆኑን ሲገባው ቪዲዮአቸውን በደንብ ነው የሚመለከተው። ሲገባው ነው አሁን የመጣው ሲገባው ነው ፋሚሊ። በቃ ይህን ፍቅራቸውን ያልፈለገው ፋሚሊ፣ ይህንን ፍቅራቸውን የማይፈልግ የሆነ አካል አለ፣ የሆነ ሰው አለ ፋሚሊ። በቃ ሰላማቸውን እንደዚህ መንሳት የሚፈልግ የሆነ ሰው አለ፣ የሆነ ሰው ፋሚሊ። ምን አለ ትሉኛላችሁ? ተረጋጉሽ በቃ። በጣም የሚያሳዝነው በቃ አንዱን ነገር ተው ነው። አሁን ተስተካከለ ነገሩ ሲባል አሁን መስመር ያዘ። ብሩኬና ሃይሚ ሰላም ሆኑልን፣ ፍቅር ሆኑልን፣ ስንት ነገር ብለን ስናስብ ፋሚሊ የሚፈጠረውን ነገር ተመልከቱት። ምን አይነት ፈተና እየመጣባቸው እንዳለ፣ ምን አይነት እነሱን ለመለያየት ሰው ምን ያክል ርቀት እንደሚሄዱ ተመልከቱ ፋሚሊ። የምሬን ነው የምነግራችሁ። ይህንን ፍቅራቸውን ነው ሊለያዩ። በታሪክ ሃይሚና ብሩኬ የሚለያዩ ሰው አይደሉም። እንደዚህ እንደ ቀልድ የሚለያዩ ሰው አይደሉም። በቃ ተቃጥለ ትሞታለህ። ከጀርባ ያለው ሰው ተቃጥለ ትሞታለህ። በቃ አለቀ። ካላስ እውነታው ይሄ ነው። ሃይሚና ብሩኬ ሁሌም እንወዳቸዋለን። ሃይሚና ብሩኬ ፍቅራቸውን አሳዩን የምትሉ ሰዎች ላይክ ያደርጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጧቸው። ለሁለቱም ነው ምልክላቸው ፋሚሊ። ይመለከቱታል። የማይመለከቱት እንዳይመስላችሁ። አስብ እስቲ አይምሮ ላይ ይስራ። እንደፈለገ እዚህ ቤት መሆን የለበትም። ይልቅ እንከባበር። በቃ ልክ አይደለም ምንም አይሰራም እዚህ ጋር። ብቻ ግን መረጋጋቱ ይበጃል። ይሄን ቢካለ እኔም አለው ምን አይመጣም። አያችሁ ፋሚሊ፣ አሁን እኮ በቃ ለሰበብ ነው እንጂ ማንም ሰው አይመጣም እኮ ፋሚሊ። ይሄ ሁሉ ወንድ ያለበት ቤት የትኛው ወንድ ነው ደፍሮ የሚመጣው ፋሚሊ? እስኪ ንገሩኝ፣ የትኛው ወንድ ልጅ ነው ደፍሮ የሚመጣው? እንደዚህ ያለበት ወንድ የሞላበትን ቤት እንዴት ነው የሚደፈር ብላችሁ ታስባላችሁ? የምሬ ነው አይደለም? እንደዚህ 3-4 ወንድ ያለበትን ቤት ማለት ነው። የምሬ ነው ፋሚሊ። አንድ ወንድም ካላችሁ እኮ በቃ ያ ወንድማችሁ እኮ መከተ ማንም ዝራ አይልም እኮ ፋሚሊ። አይደለም ይሄ ሁሉ ሰው እንዴ! ምን ያክል ድፍረት ቢኖረው ነው? የምሬ ነው። የሆነ ነገር አለ። ይህን ነገር በደንብ ጥያቄ ውስጥ መግባት ያለበት ነገር ነው። የሆነ ሰው አለ። በቃ እኔ የተረዳሁት ይህንን ነው። በቃ ይሄና ግን ይመች። የምሬ ነው ይመች። ወንድ ነሽ በቃ እኔ ወይ ከዚህ ቤት እስካልወጣሁ ድረስ ምንም ሰላም አይኖርም። የትማቶች እሱ መስበር ነው። ልክ አንዳንዴ ጥጋብ ሲለው እንደዚህ አሁን በጸብ የሚለወጥ ነገር የለም። እግሩን ብትሰብረው ራሱ እንደ እባብ እንደዚህ እየተሳበ ይመጣል። እንዲ የምሬን ነው። እንደ እባብ እየተሳበ መምጣቱ አይቀርም። እንዲ አሰለቸን እኮ ፋሚሊ። ይህ ልጅ እኮ በጣም ነው ያሰለቸን። በቃ እንዲ እንዴት ነው ሰው አያስጠላውም? እንዲ መገፋቱን ልቀን መደብደብ አይሰለቸውም? እንዲ ምንድነው? ውስጥ ድንጋይ ነው እንዲ ውስጥ ምንድነው? ፌሮ ነው ያለው እንዴ? አትጎዳም? ባለፈው የመጣ ራሱ ቁስል እኮ አልደረቀም። እንዴት ነው ነገሩ እንዴ? ሌላ ቁስል ፍለጋ? አረ እንዴ ቆም ይሰጣለን። ታዲያ እያወራን አይደለ? እያወራን ነው፣ እየተሳሳቅን ነው። በቃ ሌላ ምን ፈለከ? እኔ ምን ጠብቀህ ነው?
እንዴ ቆይ እኔ አልገባኝም። የምሬን ነው። ከልባችሁ ሁሉንም ነገር መተው፣ ይቅርታ፣ እሺ በቃ ማመን ምናምን ነገር ለምንድን ነው ያልፈለጋችሁት? ከአንገት በላይ መሰካከስ ምን ይሰራላችኋል? ከአንገት በላይ መሰካከስ ምን የት ልደርሱ ነው ከአንገት በላይ የምትሰካከሱ? የምሬን ነው የምነግራችሁ። ሀይሚ የት ልደርሽ ነው ከአንገት በላይ? ይሄ እኮ ከአንገት በላይ ነው። የምትስቂው የምትጫወቹም ከአንገት በላይ ነው። ከልብሽ አይደለም ማለት እኮ ነው። በቃ ብሩኬ ጋር ስትገናኝ የምትስቂው በቃ ከአንገት በላይ ነው ማለት እኮ እንዴ። በቃ ማመን አለብሽ። ብሩክ የሚነግርሽ ነገር እመኙ። በቃ መጀመሪያ እመኙ። የምሬ ነው። ሌላ ሰው ልታምኚ አትችይም። በቃ ወይም ደግሞ ሌላ ሰው የሚያሳምንሽን ነገር ደግሞ ይዘሽ ነይ። ወይ ካልሆነ እኔ ግራ እየገባኝ ነው ፋምሪ። የምሬ ነው እንዴ። እምነት ነው በቃ ፍቅር ማለት እምነት ነው። መተማመን አለባችሁ። አለቀ። እዚህ ጋር የማስመሰል ህይወት አታሳዩን። ሀይሚም አታሳይን የማስመሰል ህይወት አታሳይን። ብሩክም የማስመሰል ህይወት እንዲያሳየን አንፈልግም። በቃ እናንተ ትክክለኛ የሆነውን ከልባችሁ የመነጨው ነገር ነው እንጂ ማየት ነው እንፈልገው። ለምን ከአንገት በላይ ታሳዩናላችሁ እንዴ? እኛ አንፈልግም እንደዚህ። በቃ ተማመኑና ወደ በፊት ማንነታችሁ ተመለሱ። ካላስ አለቀ በቃ። በዚህ ነገሩን ሁሉ ዝጉት። ምንድነው ነገሩን ማወሳሰብ እንደዚህ? እንደዚህ ሆነው እንዴት ነው የምንቀጥለው? እሺ ካንቺ ጋር ተው በቃ። እኔና አንቺ ሳንተማመን ሳንግባባ እንዴት ነው የምንቀጥለው? መልሽልኝ እንዴ። መቀጠሉም ግዴታ አይደለም። አይደለም ሀይሚ፣ ነገሩ የምታወሪውን ነገር እያወቅሽው ነው ሳታውቂ ነው የምትናገር? እሺ ስሜታዊ ሆነሽ ነው እንረዳሽ። አይደለም የምሬን ነው። በጣም የሚደብረው በቃ የምትነጋገሩት ነገር ወቁ። ዝም ብላችሁ አትነካኩ፣ እንደዚህ አትጎሻሸሙ። ያስጠላል። የምሬን ነው ሀይሚ ያስጠላል። የምሬን ነው ያስጠላል። ደስ አይልም በቃ። እንዲህ ምን ሆነሻል? እንደዚህ ትንሽ ተስፋ እያሳዩ ተስፋ መንፈግ ደግሞ ደስ አይልም በቃ። የምሬን ነው። ትንሽ ፍቅር እየሰጡ ከዛ ያለ ነገር ግን እኔ ጋር አጣል አይባልም ሀይሚ፣ አይባልም በቃ። የምሬን ነው አይባልም። እንዲህ ምን ሆነሻል? የፈለኩበት ነገሩን ተማርሽበት ብለን ነበር። የምሬን ነው። እኔ ነገሩን በቃ የብሩኬ ህመም አስተምሮሻል ብዬ ነበር። በቃ አስተምሮሻል ብዬ ነበር። እንዴ ምን ሆነሻል ሀይሚ? እንደገና ዘው ምን ማለት ነው እንዴ? መብታለሽ እንዳትወዱ። የፈለኩበት እሄዳለሁ። እያመመ ወዴት ነው የምትሄደው? ቡቡ ብቻ መሆን ፈልጋለሁ ቆሟላ ትንሽተኛ እኮ አብራችሁ ነው። እኛ እንወጣለን። እሺ ቅድም ሰላም አልነበረ? ወይኔ ይህ ልጅ ግን በጣም ስነ ስርዓቱን እያጣ ነው። ይህ ሁሉ ደግሞ የሚፈጠረው በሄኖክ ምክንያት ነው። ቆይ ፋሚሊ፣ መጀመሪያ ሀይሚ ራስሽን ዞር ብለሽ መስተካከል ካለበት መስተካከል አለበት። ካላስ ሀይሚ ፕሊስ ብሩክን ለመረዳት ሞክሪ። እንግዲህ እየገባችሁ ንገሯት ፋሚሊ። የምሬን ነው። የሚጠቅማትን የሚበጃትን ነገር ንገሯት እንጂ መጣችሁ እዚህ አንዳቸውን ስለምትወዱ ምናምን ነገር እንደዚህ ሂድበት የምትሉ ሰዎች አርፋችሁ ቁጭ በሉ። የምሬን ነው። ሁለቶችን ተጎዷቸዋላችሁ እንጂ በታሪክ አትጠቅሟቸውም። በቃ ይህን ነገር ነው የምነግራችሁ። የምትወዷቸው ከሆነ ለነሱ የሚበጃቸውን ነገር ጻፉላቸው፣ ይመለከቱታል። ለሁለቱም ነው የምክላቸው። እንግዲህ ዛሬ ቪዲዮ ይህን መስል ነበር። በቀጣይ እስካገኛችሁ ድረስ መልካም ልመኝላችኋለሁ። እስካሁን የተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ዛሬ ቪዲዮ ይህን መስል ነበር። በቀጣይ እስካገኛችሁ ባይ